ሀይሚ በጣም ታሳፍራለች። ለእኔ ስለተከላከለልኝና እኔን ከአለሁበት ቦታ ለማዳን ስለፈለገ ነው ወይ ወንድሜን በዚህ ልክ የደበደበው? እሱ እኮ ጥጋብ ነው፣ በጣም ጠግቧል ስትል በጣም ተናዳለች። ኤፍሬምም በክብደቱ ሙሉ ነው የደበደበኝ ብሎ እሱ ደግሞ ለሀይሚ ነገራት። ከሀይሚ ጋር ከማጣላትም አልፎ ወደ ቤተሰብ ጋር ሌላ እጸብ እንዲፈጠር አድርጓል። ኤፍሬምም እየሰራው በጣም ስህተት ነው። በሁለቱ መካከል ገብቶ ራሱን ነገር እየነካካውና ውሳኔ እንዲመጣ ያደረገው እሱ ነው። አሁን ደግሞ ከዚያም አልፎ ተደበደብኩኝ፣ ብሩክ ደበደበኝ፣ ሞቻለሁ፣ አልተረፍኩም ብሎ ቤት መጥቶ ሲናገር ሀይሚ ምንድን የተፈጠረው? ማን የደበደበ? ወደ ሆስፒታል እንሄድ፣ ምንድን ነው ንገረኝ ስትል የደበደበውን ሰው ግልጽ አድርጎ ኤፍሬም ብሩክ እንደሆነ ተናገረ። ይህን ብሩክ በጭራሽ የማያደርገው ነው፣ ውሸት ነው። ነገሩን ለማባባስ ስለፈለገ ነው። ሀይሚም በድጋሚ ጓ ብላለች። እሷም ደግሞ ከብሩክ ጋር ወይም እሱን ለመናገር ፈልጋለይ። እሱ ያላደረገውን ነገር ዳግመኛ በወንድሜ ላይ እንዲህ አይነት ክፋት ምን አይነት ትቢት ነው? እንደገና አላርፍ ብለህ ደግሞ ወደ ቤተሰብ ጋር መጣህ አይደለ? የተናገርከው በቃል አንሶ ደግሞ በተግባር በድብድብ መጣህ። አንተ ጥጋብህ ለይቶልሃል እያለች እየዛተች እንግዲህ ብሩክን ባላደረገው ወይም ብሩክ በማያደርገው ነገር እሷም የተንጨረጨረችና ወንድሟ ስለተደበደበ ወንድሜን እሱ እንዴት እንደዚህ ጎዷል እያለች በጣም ተናዳለች። ይህ የመንጨርጨር መጨረሻ ውድቀት እንዳይሆንባት ብሩክም ጊዜ ወይንም ትዕግስቱን ሰጥቷት ከተመቸሽ እና እኔ ዝግጁ ነኝ ቢላት እሷ ወንድሟን መርጣ ወደ ወንድሟ ሄዳለች። በዛ ደግሞ ብሩክም የራስሽ ጉዳይ ጥርግ በይ፣ ውሳኔው እንግዲህ አንቺም ካመረርሽ የራስሽ ጉዳይ ሂጂ ብሎ አሰናብቷታል። እቃዋን ይዛ ስትሄድ እንደገና ደግሞ ኤፍሬም በሌላ መቶ ተደበደብኩኝ ደበደበኝ ብሎ ሌላ ነገር ጸብ እንዲፈጠር ተባብሷል። ይህ ውሸት ነው፣ መሆን የለበትም። ምክንያቱም አንደኛ ሁለቱን ለማስታረቅ ማስማማት ነው። በር ዘግቶብኛል፣ ለምን አላስገባኝም? እህቴን ተከትዬ እቃ ለማውጣት ነው እንጂ የሄድኩት ለሌላ አይደለም። ገና የጠረጠርኩት በሩን እንደዘጋብኝ ነው ብሎ ነው ለሱ የነገራት። አሁንም ደግሞ ሁለቱ ሌላ ነገር ጸብ እንዲፈጠርና አርፈው እንዲቀመጡ አይደለም እያደረገ ያለው፣ ከባድ ነገር እየተባባሰ እንዲፈጠር እሷም ከመንጨጨር ባለፈ ደግሞ ሌላ ነገር እንዲደረግና አርፋ እንዳትቀመጥ ልትደረግ ወይም የራሷን እርምጃ ልትወስን ትችላለች። ምክንያቱም እሱ አሰናብቷታል፣ ግን አርፋ መቀመጡ ይሻላታል። ኤፍሬም ራሱ ነው መጀመሪያም ያመጣው፣ ሄዶ ያመጣት ወይንም የወሰዳት። እንደገና ደግሞ እሷም መርጣ ለምን ወንድሜን ተናገረ? እሱ ያግባሽ፣ ያስወልድሽ፣ በቃ ያመቻችሽ፣ ይዝመችሽ ብሎ ብሩክ ስለተናገራት እንደገና የምትስል ስላላት ደግሞ በዛ ተናዳ ወንድሟን መርጣ ሄዳ ነበረ። ያ ነገር ደግሞ ቤተሰብ ማስቆጥቶ ነበረ። እንደገና ደግሞ በአዲስ ተደበደብኩኝ አልተረፍኩም ብሎ ኤፍሬም መጥቷል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታይ ወይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ፣ ቻናሉን አበረታቱ ትላለሁ። ሀይሚ ያልተጣራ ወሬ እየያዘች እየተንጨረጨረ ትገኛለች። ያ ደግሞ ራሷን ነው የሚጎዳት። ብሩክ ያንን ነገር አያደርገውም በጭራሽ። ቢደበድበውም ደግሞ ይችላል፣ መብቱ ነው። ምክንያቱም ከቤቱ ወሰዳት። እሷ በምርጫዋ በእርግጥ አልሄድም ማለት ትችል ነበር። ልቧ መቼም ትክክለኛ ውሳኔዋ የሆነ ህመሟን ግልጽ አድርጋ ስለተናገረች እና እሱንም ጥሩ እንዳልሆነ የሴት ማት እያንጋጋ እያመጣ እያለች በዛ እንደምትንጨረጨር ሁሉንም ግልጽ አድርጋ ወንድሟ ስትናገር ነው ወንድሟም ያን ነገር እንዲወስን እያደረገው እና እሷም ደግሞ ከዛ በራሴ ነው ማለልህም ወንድም የሚዞ ስለሄደም እሱን ጥፋተኛ እንዳታደርገው ብላ ነበረ። እንደገና በሩ ላይ ቆሞ አላስገባም እያለ እንዳታስገባው እያለ ብሩኬ ሲፎክርበት በዛም በጣም ስለተናደደ እንግዲህ ዋጋዬን ሰጥቶኛል፣ በዛ ተናዶ ነው በክብደቱ ሙሉ ነው የደበደበኝ እያለ
ነገሩን ጭራሽ እያባባሰው ነግሯታል ማለት ነው። አርፎ ካልተቀመጠ የእውነትም ሊያቀምሰው ይችላል ብሩክ ማለት ነው። ስለዚህ እሷም ከመንጨርጨር መቆጠብ ይሄኛውን በጥንዶች መካከል ገብቶ እንደ ማስታረቅ አርፎ ቢቀመጥ ነው መልካም እና ጥሩ ማለት ነው። ምክንያቱም በጥንዶች መካከል አንደኛውን ወዶ ይዞ ቱር ማለት ሳይሆን ሁነኝ ልጆች የወደፊት ባለትዳሮች የልጆች እናት አባቶች ናቸው ብሎ መመካከር ግልጽ አድርጎ ነው እንጂ እንደገና ጓ ብሎ እህቴ ተጎዳችብኝ ምናምን ምናምን እንደውም የእሱ ወንድም አንድ ቀን ትንፍሽ ብሎ ሀይሚ እንደዚህ አደረገች ብሎ በሁለቱ ጥንዶች መካከል ሀሳብ ሰጥቶ በጭራሽ አያውቅም ማለት ነው። ግን ሀይሚ በጣም መንጨርጨሩን እያበዛችው ነው። አሁን ብሩኬን እየወረደችበት ትገኛለች። እዚህ ጋር አሁን የማንንም ወጋኝ መሆን ሳይሆን የሀይሚም የብሩክም የኤፍሬም ወጋኝ መሆን ሳይሆን ግን በቃ መሆን የሌለበት ነገር መሆን የለበትም። ሀይሚም በቃ ያሳለፈቻቸውን አብረው የደከመችበታቸውን ጊዜያቶች ማሰብ፣ ብሩክም ቢሆን ያለው ስህተት ካለ መመለስ። ኤፍሬም ጋር ትልቅ ስህተት አለ። እሱም ደግሞ ዋነኛው ስህተት እሱ ጋር ነው ያለው። ሄዶ እንደዛ ቢያደርግ ለማስታረቅ ቢሞክር ይሄ ነገር አይፈጠርም ማለት ነው። አሁን ደግሞ ብሩክና ሀይሚ ሌላ ነገር በቃ ወንድም እንደበደብኩ ተብሎ ሌላ ጸብ ደግሞ ሊነሳ ነው ማለት ነው። ሀይሚም በመንጨርጨሯ ላይ ሌላ መንጨርጨር እየተጨመረላት ነው። እንግዲህ ፈጣሪ ሁናት ምን ይባላል። አሁን ወደ ብሩክ ጋር ወይም ብሩክን አግኝታ እሱ እንደምታናግረው ነው። እሱም ተደብድቤ ያለሁ ብሎ ከሌሎች ሰዎች ጋር እንግዲህ እሱን ደግሞ አግኝቼ የማናግረው ወይንም እሱን ላስደበድበው እችላለሁ ብሎ ሊዝት ይችላል። ከባድ ነው። ሀይሚ አርፋ ብትቀመጥ ነገሮችን ለማረጋጋት ብትሞክር፣ ወንድም ተብዬውም እንደዚያ ቢሞክር መልካም ነበር። እንግዲህ እነሱም ድራማቸውን ይቀጥሉ፣ እኛም እንሰራለን ማለት ነው። ቤተሰብ ቀጣይ በሌላ ክፍል እስከምንገናኝ ሰላም ሁኑልኝ ቤተሰብ። ባይ ባይ።